ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ለተወሰነ ወራት ተቋርጦባቸው አላህ Subhanahu Wa Ta'ala ሊያበስራቸው ሱረቱ ዱሃን ጅብሪል አለይሂ ሰላም ይዞ ወረደ ቁርአን በዛ ሊያበስራቸው ወዱሃ ወልለይል ኢዛ ሰጃ እንግዲህ በዱሃ መጣ በብርሃን ሌሊቱን በተገፈፈ ጊዜ እንግዲህ ተቋረጠ ወይ ተቀጥሏል ማ ወደዐከ ረቡከ ወማ ቀላ አላህም አልተበሁም አላሰናበተም ቁረሽ የሚያወሩት ወሬ ዝም ብለው ነው ያለ አላህ ሲያጽናናቸው ቆየና ምን አላቸው ሌላ ሊያበስራቸው ወለሰውፈ ዩዕቲከ ረቡከ ፈተርዳ ለወደፊት አንተ መሐመድ አላህ Subhanahu Wa Ta'ala የምትወደው ነገር የሚያስደስትህ ነገር ይሰጣል የውመል ቂያማ ማላቸው ነቢያችን ሰለላሁ ዐለይሂ ወሰለም ያለከሱ ምናሉ قال يا ربي فكيف ارضى ورجل من امتي يعذب في النار ጌታዬ እንዴት እኔ ለወደፊት ደስተኛ ወዳለው ከኡመቶች ውስጥ አንድ ሰው ጀሃነም ውስጥ እየተቀጣ እንዴት ልደሰት ይችላልው ጌታዬ ጭንቀታቸው ኡማው ነበር ነብዩ ሰለላሁ ዐለይሂ ወሰለም ይሄ ኡማ እንዴት በአጠቃላይ ጀነት ይገባል የአላህ ማርታ እንዴት ያገኛል አላህን እንዴት ሊያቀው ይችላል ነበር ጭንቀታቸው ኢብኑል ቀይም አለይሂ ረህመቱላህ ኢብኑል ቀይም መዳሪጁ ሳሊክ የሚባለው ኪታባቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም 3 ወይም 4 አይነት ለቅሶ አላቸው ይላል የለቅሶ አይነታቸው አንደኛው ከአላህ ፍራቻ የሚያለቅሱት ነው ለሊት ተነስተው እንቅልፋቸውን ትተው ስጁድ ላይ ተደፍተው የሚያለቅሱት ነው دعيني يا عائشة أتعبد لربي عائشة ناتني عبره ستلاچو تيني عائشة باكش جيتا اللي قزابت يالو سيماچو مريتو سكيرس درس የሚያለቅሱ ተለቅሶ አላቸው ይላሉ ሁለተኛው ለቅሷቸው እንደኔም እንዳንተ እንደማንኛውም ሰው ለሰው አጥፊየን የሚያለቅሱት ነው ለምሳሌ ጃዕፈር ሞተ ሲባል እንባ ወጣቸው ኢብራሂም ልጃቸው ሞተ ሲባል እንባቸው ፈሰሰ በጉንጫቸው ነጃሺ የሐበሻው ንጉስ ሞተ ሲባል ረሱልን ባቸው ጎንጫቸው ፈሰሰ ይህ ለቅሶ ሁለተኛ አላቸው አለ ኢብኑል ቀይም ሶስተኛው ለቅሷቸው ግን ለኡማው የሚያለቅሱት ነው ይሄ ኡማ እንዴት ነው ወደ ጀነት የሚገባው ይሄ ኡማን የተለከለት ጀሃነም ሊገባ ነው ኡመቲ ነበር ጭንቀታቸው والله በጣም ነው የሚገርመው ልክ የረሱልን ክስተት ለማወቅ ሲመርካቶ ላይ ወጣ والله ስንት ሺህ ህዝብ ይነግዳል ይሸጣል ይሄ ሁላ ሰው ሄዳ ያላገኘም ይሄ ሁላ ጀሃነም ሊገባ ነው والله ትክክለኛ ሙእሚን ልቡ ያዝናል ይጨነቃል ረሱል ሰለላሁ ዐለይሂ ወሰለም يوم القيامة ቀብር መጀመሪያ اول من تنشق لي الارض ለኔ ነው ይላሉ መጀመሪያ መሬት የምትሰነጠቅልኝ ተሰንጥቆላቸው መሬት እንደወጡ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ይታለች ፋጡማ ልጅ ይታለች አይሉም ያ ረቢ ኡመቲ ኡመቲ ጌታዬ ህዝቦች ወገኖቼ ነው ማለት